ዋናው ቸርነት ግን በክርስቶስ ኢየሱስ አምነን መዳናችን ነው። የእግዚአብሔርን ቃል ይመኛል፣ የእግዚአብሔርን ቃል ይፈልጋል። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ በምትኖረን ጥቂት ጊዜ ውስጥ ደግሞ የሕያው እግዚአብሔርን ቃል የምንካፈልበት ጊዜ ይሆናል። ዛሬ እንግዲህ የምንባብ ክፍላችን በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ከቁጥር 1 እስከ 7 ያለው የመጽሐፍ ቅዱስ ክፍል ይሆናል። ይህን የመጽሐፍ ቅዱስ ክፍል ካነበብን በኋላ ጸልየን ለአጭር ደቂቃ የሕያው እግዚአብሔርን ቃል እንካፈላለን። እግዚአብሔር ስሙ ለዘላለም ይባረክ። እንግዲህ ክፋትን ሁሉ፣ ተንኮልንም፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑም ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው ይላል። ሁላችንም ጌታ እንዲያስተምረን አጭር ጸሎት እንጸልይ። አባት ሆይ እናመሰግንሃለን። ክብር ሁሉ ለገናናው ስም ይሁን። የእስራኤል ቅዱስ እግዚአብሔር ዛሬ ደግሞ በቃልህ እውነት እንድትናገረን ለልባችን እግዚአብሔር አምላክና አባት ሆይ በመናገር እንድታስተምረን እንጸልያለን። ጊዜውን ለተባረከው እጆች አሳልፈን እንሰጣለን። ባሪያን እርዳኝ፣ በኢየሱስ ስም አሜን። የምንካፈልበት የእግዚአብሔር ቃል ትምህርት ርዕሱ ጌታ ቸር መሆኑን ቀምሳችሁ እንደሆነ በሚል ርዕስ ይሆናል። እንግዲህ ጌታ ቸር መሆኑን ቀምሳችሁ እንደሆነ ማለት ምን ማለት ነው ብለን ስንል በጌታችን በኢየሱስ ክርስቶስ አምናችሁ ድናችሁ እንደሆነ ማለት ነው። እንግዲህ ጴጥሮስ በመልእክቱ አንድ ለነዚህ ወገኖች የሚያሳስባቸው በጌታ በኢየሱስ ክርስቶስ ማመናቸውን የእግዚአብሔርን ቸርነት መቅመሳቸውን ነው። መቼም ስለ እግዚአብሔር ቸርነት ስናስብ ባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ተብሎ እንደተጻፈ እግዚአብሔር ለሕዝቡ ቸር እንደሆነ መጽሐፍ ቅዱሳችን ይነግረናል። እና እዚህ ምድር ላይ በብዙ የእግዚአብሔርን ቸርነት እየቀመስን ኖረናል። ደግሞ እየቀመስንም እስከ ሕይወታችን ፍጻሜ እንቀጥላለን። ይሁንና ግን ዋናው ቸርነት ግን በክርስቶስ ኢየሱስ አምነን መዳናችን ነው። ወገኖች ሆይ በዚህ አጋጣሚ ይህንን በክርስቶስ ኢየሱስ በማመን ያለውን ቸርነት ያልቀመሳችሁ ወገኖች ብትኖሩ እንድትቀምሱ አሳስባችኋለሁ። በክርስቶስ ኢየሱስ በማመን ወደዚህ የእግዚአብሔር ዘላለማዊ ቸርነት ውስጥ እንድትገቡ በጌታ ፍቅር አሳስባችኋለሁ። ጌታችን ኢየሱስ ክርስቶስ ይወዳችኋል። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ ጌታ ቸር መሆኑን ቀምሳችሁ እንደሆነ ማለት በክርስቶስ ኢየሱስ አምናችሁ ድናችሁ እንደሆነ ማለት ነው። ዳዊትም በመዝሙር ዳዊት መጽሐፍ ምዕራፍ 34 ቁጥር 8 ላይ ሲናገር የእግዚአብሔርን ቸርነት እዩ፣ የእግዚአብሔርን ቸርነት ቅመሱ እና ይህንን ቸርነት ያየ ይህን ቸርነት የቀመሰ ሰው እሱ ምስጉን ነው ብሎ ይናገራል። እና እግዚአብሔር ቸርነት የሚቀመስ ብቻ ሳይሆን የሚታይም ነው። ታይቷል ብለን እንድንል የሚያደርገን ደግሞ በክርስቶስ ኢየሱስ ቸርነቱ መገለጡ ነው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ጴጥሮስ ይህን ለእነዚህ አማኞች ከነገራቸው በኋላ በመቀጠል የሚላቸው ወገኖች ሆይ እንዲህ ነው፣ በክርስቶስ ኢየሱስ አምናችሁ ድናችሁ እንደሆነ ጌታ ቸር መሆኑን ቀምሳችሁ እንደሆነ ብሎ 3 ዋነኛ ነጥቦችን በእነዚህ 7 ቁጥሮች ውስጥ ያነሳል። የመጀመሪያ የሚያነሳው ነገር ክፋትን ሁሉ አስወግዱ ይላል። በክርስቶስ ኢየሱስ አምኖ የዳነ ሰው ወገኖች ሆይ የድነቱ ፍሬ ክፋትን ማስወገዱ ነው። ስለዚህ ክፋትን ሁሉ አስወግዱ ይላል። እነዚህ ክፋቶች ምንድናቸው? ተንኮል፣ ግብዝነት፣ ቅንዓት፣ ሐሜት ሁሉ ብሎ መጽሐፍ ቅዱሳችን ይናገራል። እና ይህንን እያስወገድን እንኖራለን በክርስቶስ ኢየሱስ በእውነት አምነን ድነን እንደሆነ ማለት ነው። በሁለተኛ ደረጃ ደግሞ ስንመለከት ወገኖች ሆይ በክርስቶስ ኢየሱስ አምኖ የዳነ ሰው ወይንም ደግሞ የእግዚአብሔርን ቸርነት በክርስቶስ ኢየሱስ የቀመሰ ሰው በሁለተኛ ደረጃ የእግዚአብሔርን ቃል ይመኛል፣ የእግዚአብሔርን ቃል ይፈልጋል። ቃሉ በዚህ መጽሐፍ ቅዱስ ክፍል ውስጥ በወተት ተመስሎ እንመለከታለን። ወተት ደግሞ የቃሉን ንጽህና ያሳያል። መቼም በወተት መመሰሉ የእግዚአብሔር ቃል ማሳደጉን፣ የእግዚአብሔር ቃል መንፈሳዊ ሕይወታችንን ማጠንከሩን
ማጠንከሩን የሚያሳይ እንደሆነ ከዚህ ከእግዚአብሔር ቃል ልንረዳ እንችላለን። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። በክርስቶስ ኢየሱስ አምኖ የዳነ ሰው በሁለተኛ ደረጃ ቅዱሱን፣ ሕያው የሆነውን፣ የተባረከውን፣ እውነት የሆነውን፣ ሕይወት የሆነውን የእግዚአብሔርን ቃል ወገኖች ይፈልጋል፣ ይመኛል፣ ይማራል፣ ይጣማል፣ ይራባል። ልክ በቆላሲስ መጽሐፍ ምዕራፍ 3 ቁጥር 16 ላይ እንደተጻፈልን የእግዚአብሔር ቃል በሙላት ይኑርባችሁ ተብሎ እንደተጻፈ ቃል እውነት ነውና በእውነት ቀድሳቸው ተብሎ እንደተጻፈ ወገኖች ሆይ ለመቀደስ፣ ለማደግ፣ ለመታነጽ ይህንን የእግዚአብሔርን ቃል ይመኛል፣ ይፈልጋል፣ ይራባል፣ ይጠማል፣ ያሰላስላል። ይህን ቃል ሁል ጊዜ ይበላል ማለት ነው። በሶስተኛ ደረጃ ወገኖች የምንመለከተው ጌታ ቸር መሆኑን የቀመሰ ሰው በክርስቶስ ኢየሱስ አምኖ የዳነ ሰው በሶስተኛ ደረጃ ሁል ጊዜ ወደ ሰራዊት ጌታ ወደ እግዚአብሔር በመቅረብ ይሰራል ማለት ነው። መጽሐፍ እንደዚህ ይላል፣ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳት ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። የምንሰራው ወደ ሰራዊት ጌታ ወደ እግዚአብሔር በመቅረብ ነው ወገኖች ሆይ። ይሄውም ደግሞ ወደ ሰራዊት ጌታ ወደ እግዚአብሔር እየቀረብን ስንመጣ ለሰራዊት ጌታ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ማቅረብ እንጀምራለን ማለት ነው። በአዲስ ኪዳን መንፈሳዊ መስዋዕት ወገኖች የመጀመሪያው ሰውነታችን ነው። በሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 በምናነብበት ጊዜ እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይላል። ስለዚህ የአዲስ ኪዳን አንዱና ዋነኛው መስዋዕት የኛ ሰውነት እንደሆነ በዚህ በእግዚአብሔር ቃል ውስጥ ልንመለከት እንችላለን። በሁለተኛ ደረጃ በእግዚአብሔር ቃል ውስጥ እንደምንመለከተው ደግሞ መንፈሳዊ መስዋዕት የተባለው ወገኖች ሆይ የኔና የናንተ ገንዘብ ለእግዚአብሔር ቤት ስራ የምንሰጠው ለእግዚአብሔር ባሮች የምንሰጠው ገንዘብ ያ እንደ ቅዱስ መስዋዕት ሆኖ እግዚአብሔር ደስ ብሎት የሚቀበለው መስዋዕት ሆኖ በእግዚአብሔር ቃል ውስጥ እንመለከታለን። ሌላው አገልግሎታችን ነው። ሌላው የምስጋናችን ፍሬ የአንደበታችን ፍሬ ምስጋናችን ነው ማለት ነው። ስለዚህ እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ጌታ ቸር መሆኑን ቀምሳችሁ እንደሆነ ወገኖች ሆይ ክፋትን ሁሉ አስወግዱ። ጌታ ቸር መሆኑን ቀምሳችሁ እንደሆነ የቃሉን ወተት ተመኙ። ጌታ ቸር መሆኑን ቀምሳችሁ እንደሆነ መንፈሳዊ ቤት ለመሆን ወደ ሰራዊት ጌታ ወደ እግዚአብሔር ፊት በመቅረብ እንድትሰሩ አሳስባችኋለሁ። እግዚአብሔር አምላክ ሁላችንን ይባርክ። በሚቀጥለው ጊዜ ደግሞ በሌላ ርዕስ አብረን የእግዚአብሔርን ቃል የምንካፈልበት ጊዜ ይኖረናል። አጭር ጸሎት ጸልየን ትምህርታችንን ጠቀልላለን። አባት ሆይ እናመሰግንሃለን። ክብር ሁሉ ለገናናው ስም ይሁን። አምልኮ፣ ስግደት፣ ዝማሬ፣ ውዳሴ ሁሉ ለአንተ ይሁንልህ። ስለተናገርክን ስለ ያው ቃልህ ተመስገን። ልክ እንደ ቃልህ ጌታ ሆይ ክፋትን እያስወገድን አቤቱ የሰራዊት ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ቃልን እየተመኘን እየፈለግን እየበላን እንዲሁም ደግሞ እግዚአብሔር ሆይ መንፈሳዊ ቤት ለመሆን እየተሰራን በሰራዊት ጌታ በአንተ ፊት እንኖር እንመላለስም ዘንድ እንድትረዳን ለሁላችን ጸለይኩኝ። ስለሰማን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከና የተመሰገነ ይሁን። ምናልባት ዛሬ ይህንን የእግዚአብሔርን ቃል የሰማችሁ አዳዲስ ሰዎች ጌታችን ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ብትኖሩ ወገኖች ሆይ እናንተ ጌታችን ኢየሱስ ክርስቶስን ለመቀበል ወስናችሁ ቢሆን በአቅራቢያችሁ ባለ እውነተኛ አጥቢያ ቤተክርስቲያን ውስጥ እግዚአብሔርን እንድታመልኩ አሳስባችኋለሁ። ከዛ ባሻገር በስክሪኑ ላይ በምትመለከቱት ደግሞ ስልክ አማካኝነት እኔ ልታገኙኝ ትችላላችሁ እና ደግሞ ከኔ ጋር ተገናኝተን የምክርና አገልግሎት ተሰጣችኋለሁ። እንዴት በእግዚአብሔር ቤት ውስጥ መያዝ እንዳለባችሁ፣ ከእግዚአብሔር ሕዝብ ጋር እንዴት ማምለክ እንዳለባችሁ አስፈላጊውን እርዳታ ላደርግ እችላለሁ። ተባረኩልኝ። እግዚአብሔር ይባርካችሁ። አሜን።